አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ሀገራችንን አላህ ሱብሃነሁ ወተዓላ ሰላም ያደርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩኝ ዛሬ ደግሞ ከትናንቱ ካቆምኩበት ለመቀጠል መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ሆኑ። ውድ ሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ከጎን የሆናችሁ ደግሞ የምታበረታቱኝ እህት ወንድሞቼ ድጋፋችሁ ኃይለኝ እያልኩ ምስጋናዬ ከልብ ነው። ጀዛኩም አላሁ አልፈ ኸይር እና ወደፊትም ከዚህ የበለጠ ለመስራት የሚያግዘኝ የእናንተ ድጋፍ ነው። እኔ ብቻዬን አይደለም እዚህ የደረስኩት የእህት ወንድሞቼ ድጋፍ ነው። ወደፊትም ደግሞ ድጋፋችሁ አይለየኝ። በዚህ ቻናል አዝናኝና ቁም ነገር አዘል ቪዲዮዎች ይለቀቁበታል ኢንሻአላህ ቢዝኒላህ። ካቆምኩበት እቀጥላለሁ። ታላቁ የበድር ዘመቻ ክፍል 6። ስለሆነም የአላህ መልእክተኛ በማዘዣ ጎጇቸው ውስጥ በመሆን ፊታቸውን ወደ ቂብላ በማዞር እጃቸውን ከፍ በማድረግ ጌታቸውን መመሳጠርና መለመን ጀመሩ ከሚለው ነው ያቆምኩት ማለት ነው። اللهم أهدي قريش قد عاتت يخليلانها تحول أن تكذب رسولك. اللهم أنشدك أحدك ووعدك. اللهم أنجز لي ما وعدتني. اللهم أنت ما وعدتني. اللهم أن تهلك هذا العصابة من أهل الإسلام اليوم لا تعبد في الأرض የሚለው የቁርአን አያ ማለት ነው። አላህ ሆይ ይህች ቁረይሽ ናት ያንተን መልእክተኛ ለማስዋሸት ከጉራዋና ከኩራቷ ጋር መጥታለች። አላህ ሆይ ቃልህንና ቃል ኪዳንህን እንድትሞላልኝ እማጸንሃለሁ። አላህ ሆይ የገባህልኝን ቃል ፈጽምልኝ፣ የገባህልኝን ቃል ስጠኝ። አላህ ሆይ ይቺ ከኢስላም የሆነችው ትንሽ ስብ ዛሬ የምትጠፋ ከሆነ በምድር ላይ አንተን የሚያመልክ አይኖርም በማለት የአላህ መልእክተኛ እጃቸውን በመዘርጋት ችክ በማለት ጌታቸውን መለመኑ ቀጠሉበት። የለበሱት ኩታ ከትከሻቸው ላይ እስኪወድቅ ድረስ አቡበከር ወደ እርሳቸው መጣና ኩታቸውን ወደ ትከሻቸው በመመለስ ከኋላቸው ቀርቦ እንዲህ አላቸው፣ የአላህ ነቢይ ሆይ ጌታውን መማጸኑ ይብቃዎት። ጌታው ቃል የገባወለትን ነገር ይሞላለዎታል። የአላህ መልእክተኛ ግን የአላህ ፈረጅ እስኪመጣ ድረስ ዱዓቸው አላቆመም። እንዲህ የሚል የቁርአን አንቀጽ ወረደ። ኢዛ ተስተቂሱነ ረበኩም ፈስተጃቡ ለኩም አኒ መዕዙኩም ቢልዓፊ ሚን አመልየተክ መርዳፈይን وما جعله الله إلا بشرا والطاعمين به قلوبكم وما نذر إلا من عند الله إن الله عزيز حكيم የሚለው የቁርአን አያ ማለት ነው። ከጌታችሁ ረዳትን በፈለጋችሁ ጊዜ እኔ በሺህ መልእክት ተከታታዮች ሲሆኑ እረዳችኋለሁ ሲል ለእናንተ የተቀበላችሁን ወይም አስታውሱ። አላህም ይህን ረዳት ለብስራትና ልባችሁ በእርሱ ሊረከቡት እንጂ ለሌላ አላደረገውም። ዲልም መንሳት ከአላህ ዘንድ እንጂ ከሌላ አይደለም። አላህ አሸናፊ ጥበበኛ ነውና። ሱረቱል አልአንፋል ከቁጥር 8 እስከ 9 እና 10። ከዚህ በኋላ የአላህ መልእክተኛ አቡበከር ሆይ አብሽር፣ ሁሉም ይሸነፋሉ፣ ወደ ኋላም ይሸሻሉ።
አብሽር የአላህ እርዳታና ድል መጥቶልሃል። ይህ የፈረሱን ልጓም የያዘው ጅብሪል ነው፣ እየመራውም ነው አሉ። ሁኔታ አይቀየርም እነሱ እስካልተቀየሩ ድረስ። በመሆኑም ሙስሊሞች ድልንና ስኬትን እስከሚጨብጡ ድረስ የቻሉትን ሁሉ ማድረግ፣ በእጅጉ መበርታትና መጠንከራቸው አስፈላጊ ነበረ። ስለሆነም የአላህ መልእክተኛ ወደ ሙስሊሞቹ ሰልፍ በመግባት ወታደራዊ ንግግራቸውን አደረጉ። ሀሳብ ጭንቀትን ለማስወገድና ጽናትን ለማጠናከር ወለዚ ነፍሲ ቢየዲ ኢላ ቢቃለተሁም ሊየውሚ ረጅሊን ፈየቅትለ ሰብራ محتسبا مقابلا غير مدير إلا أدخل الله لجنة قوم إلى جنة أردها المسموت والأرض ነፍሲ በእጁ በሆነችው ጌታዬ እምላለሁ። አንድም ሰው ዛሬ ታጋሽ ሆኖ ምንዳውን በአላህ ላይ ተሳስቦ ወደፊት እንጂ ወደ ኋላ ሳይመለስ እነሱን አይጋደልም አላህ ጀነትን ያስገባው ቢሆን እንጂ። ተነሱ ስፋቷ ሰማያትና ምድር የሚያውቀው ወደ ሆነችው ጀነት አሏቸው። ዑመር ኢብኑል አልሐማም አልአንሷሪ ተነሳና የአላህ መልእክተኛ ሆይ ስፋቷ የሰማይና የምድር ያህል ስፋት ያላት ጀነት አላቸው። እርሳቸውም አዎን አሉት። ዑመር ውዴታ መግለጫ ቃል አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በህ ለማለት ምን አነሳሳህ አሉት። አላህ ወላሂ የአላህ መልእክተኛ ሆይ ሌላ ነገር አይደለም፣ እሷን ከሚገቡ ሰዎች መካከል ለመሆን ፈልጌ እንጂ አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንተ ከነሱ ነህ አሉት። ከስላቸው ጥቂት ተምሮች አወጡና መብላት ያዙ። ከዚያም እኒህን ተምሮች እስከምበላ የቆይ ከሆነ ጊዜው ረጅም ነው የሚሆነው አለና በእጁ ያሉትን ተምሮች ወረወረና ሄደ። የጦርነቱ መጀመር ከዝግጅት እስከ ደረጃጀት፣ ከስነ ልቦናዊ ጦርነት እስከ አካላዊ እስከ ሌላም ድረስ የዘለቀ የድል መሰረት የሆነው ዋና ነገሮች ሙስሊሞች ዘንድ ተሟላ። ሙሽሪኮቹ ግን ይህ ጉዳይ አልተገነዘቡም። ከዚህም በተጨማሪ ሙስሊሞች ይዘው የሚመጡት አዳዲስ የጦርነት ስልት አላስተዋሉትም ነበር። ሙሽሪኮች ግን በድሮው የውጊያ ስልታቸው ጦርነት ከፈቱ። ይህም አጥቅቶ የመሸሽ ስልት ነበር። ያለ አንዳች የመደራጀት ስርዓት በስሜት በመነሳሳትና በኃይል በከፍተኛ ሁኔታ ሙስሊሞችን ያጠቁና ይሸሻሉ። ሙስሊሞች ግን አይከተሏቸውም። በቦታቸው ላይ በመሆን በቀስት ብቻ ይለቅሟቸው ነበረ። በዚህ ሁኔታ ላይ በመሆን የአላህ መልእክተኛ ትዕዛዝ ይጠባበቃሉ። ሙስሊሞች በሚልኩት ኢላማቸውን የሚጠብቁ ቀስቶች ዝናብ የሙሽሪኮችና ዋና የሚባሉ ሰዎች እንደ ቅጠል መርገፍ ጀመሩ። በሚያዩት አስደናቂ ትዕይንት የሙስሊሞቹ ወኔ እንዴት ተሞላ! እያንሰራራና መሬት እየያዘ መጣ። በዚህን ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ሙስሊሞች ጦር ሰለፍ መሃል ገቡና ጥቃቱን ራሳቸው ለመምራት በማሰብ ሙስሊሞችን ለጥቃት ስለሚያዘጋጃቸው የመጨረሻ ሁኔታዎች ያስተውሉ ጀመር። ከዚህም ወደ ሙሽሪኮቹ በከፍተኛ ሁኔታ እንዲፈጥኑና
እንዲያጠቁ አዘዟቸው። ሙስሊሞችም ሰይፎች የካህዲያን አመፀኞች አንገት በመቅላት ጭንቅላታቸውን መልቀም ጀመሩ። ሙስሊሞች በዚህ ጦርነት ላይ ታላቅ የብስለትና የጀግንነት ውጊያ አሳዩ። ጦርነቱ ሲስፋፋም የአላህ መልእክተኛ ወደ ጦሩ ፊት መቅደም ያዙ። አሊ ኢብኑል አቡ ጣሊብ እንዲህ ይላል፣ ጦርነቱ ሲስፋፋም እና ሲግል የአላህ መልእክተኛ ስር እንደበቅ ነበረ። ከእርሳቸውም በላይ ወደ ጠላት ጦር የሚቀርብ ማንም አልነበረም። በጦርነቱ ውስጥ የታየው ጀግንነቱን በታላላቅ ሶሐቦች እና የጦሩ መሪ ላይ ብቻ የተወሰነ አልነበረም። ከነዚያ በፊት ስለ ውጊያውም ሆነ ጦርነት የማያውቁ ትናንሽ ልጆች ጭምር ጀግንነታቸውን አሳይተውበታል። ጀግንነታቸውም የቁረይሾች የጦር መሪ ከሆነው እኩይ ግለሰብ በላይ ነበር። በቁረይሾች ውስጥ ትልቅ አለት ነው ከሚባለው ከፍተኛ የሆነ የጦር ልምድ ካለው የጦሩ መሪ ከሆነው ከአቡ ጃህል ጋር አቡ ጃህል በበድር ዕለት ሙሽሪኮች ሰልፍ መካከል በመዘዋወር የኡትባህ የሸሃብ እና የወሊድ መገደል አያስፈራችሁ፣ እነሱ ቸኩለው ነው በዕለት እና በእዛ እምላለሁ በተራራው መካከል እስከንበታተናቸው ድረስ አንመለስም ይል ነበረ። አንዳችሁ አንድን ሰው ስትገድሉም ከናንተ መለየቱ ከላትና ከኡዛ በመራቁ ያጋጠመውን መጥፎ ስራ ያናግራችሁት ቢሆን እንጂ። ከዚያም አቡ ጃሂል ለራሱ እንዲህ በማለት ፎከረ፣ ለዚህ አይነቱ ቀን ነው እናቴ የወለደችኝ። የአቡ ጃሂል መገደል። አብዱራህማን ኢብኑ አዋፍ እንዲህ ይላል፣ በበድር ቀን በሰልፍ ላይ እያለን ዞር ስንል በግራና በቀኝ ታዳጊ ወጣቶች አየሁኝ። ትናንሽ በመሆናቸው የተነሳ ያሉበትን ሁኔታ ፈራሁላቸው። በእነሱ መካከልም ሆኜ ልከላከላቸው ተመኘሁ ይላል። እዚህ ላይ ላቁም መሰለኝ ቤተሰቦቼ። በቀጣይ